የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት ልጆች ሁላችሁም በክርስቶስ ሰላም እንደምን ዋላችሁ? እንደምን አረፈዳችሁ? ልዑል አምላካችን እግዚአብሔር ይችን ዕለት ባርኮ ቀድሶ ስለሰጠን ለዘላለሙ የተመሰገነ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ ደግሞ መዝሙር 8ን እንማራለን። ማለትም መዝሙረ ዳዊት መዝሙር 8ን እንማራለን። ልጆቻችሁ እጅግ በጣም ባለ አእምሮ ብሩህ አእምሮ እንዲኖራቸው፣ ምጡቅ አእምሮ እንዲኖራቸው፣ እንዲሁም ደግሞ ጤንነታቸው የተከበረ የተጠበቀ ሙሉ ጤነኛ እንዲሆኑ ከማንኛውም አደጋ እግዚአብሔር እንዲጠብቃቸው ጠብቆም በሰላም በፍቅር እንዲያሳድጋቸው ለቁም ነገር እንዲያደርሳቸው ትፈልጋላችሁን? አዎ ወላጆች ትፈልጋላችሁ። ልጆቻችሁ እንደዚህ እንዲሆኑ ትፈልጋላችሁ አይደለ? እንግዲያውስ መዝሙር 8ን ለምንና እንዴት እንደሚጠቅም እንማራለን። አንደኛ ልጆቻችሁ ወይም ደግሞ ሕፃናት በእግዚአብሔር ዘንድ የተከበሩ የተወደዱ እግዚአብሔር አክብሮ እግዚአብሔር ባርኮ ቀድሶ ለትልቅ ቁም ነገር እንዲያደርሳቸው በእግዚአብሔር ዘንድ ግርማ ሞገስን ተላብሰው በመንፈስ ቅዱስ ተሞልተው መንፈስ ቅዱስን ተላብሰው ተጎናጽፈው በሰላምና በፍቅር እንዲያድጉ ይህን መዝሙረ ዳዊት መዝሙር 8ን ሁልጊዜ ለልጆቻችሁ ብትጸልዩላቸው ብትደግሙላቸው፣ ራሳቸው መጸለይ ከቻሉ ራሳቸው መድገም ከቻሉ ራሳቸው ቢጸልዩ ቢደግሙ እጅግ በጣም አስፈላጊና ሁልጊዜ መታጎልና ሁልጊዜ መጸለይ አለባችሁ ማለት ነው። አንደኛው ይሄ ነው። ሁለተኛ ልጆቻችሁ ወይም ደግሞ ሕፃናት ባለ አእምሮ ሆነው ብሩህ አእምሮ ኑሯቸው የምድሩንም የሰማዩንም የሚመራመሩ በተለይ ተፈጥሮን የሚመራመሩ የሚያደንቁ በተፈጥሮ ዙሪያ ላይ ተመራምረው ይልቁንም ደግሞ እግዚአብሔርን ይህን ፍጥረታትን እንዴት አድርጎ እንደፈጠረ ፍጥረታትን እንዴት አድርጎ እንደፈጠራቸው ይልቁንም እግዚአብሔርን የበለጠ በአንክሮ በተዘክሮ የሚያመሰግኑበት የሚያከብሩት እና ተመራማሪ እንዲሆኑ ዓለም አቀፍ ተመራማሪ እንዲሆኑ በመንፈሳዊም ሆነ በስጋዊ ተመራማሪ ስንል ወደ ጥርጥር የሚያስገባ ወደ ሌላ ችግር ውስጥ የሚከት ሳይሆን ይልቁንም የእግዚአብሔርን ድንቅ ሥራ የእግዚአብሔርን ድንቅ ሥራ የሚመራመሩበት የሚናገሩበት የሚተነትኑበት አንደበት እና አስተዋይ አእምሮ እንዲኖራቸው መዝሙር 8 በጣም አስፈላጊና ወሳኝ ነው። ለማን? ለሕፃናት ሁልጊዜ ስትጸልዩላቸው ሕፃናት ባለ አእምሮ ይሆናሉ ማለት ነው። ሶስተኛ ሕፃናት እግዚአብሔርን እንዲያመሰግኑ ወይም ደግሞ አመስጋኝ እንዲሆኑ በቤተ ክርስቲያን በድቁና በቅስና በሰንበት ትምህርት ቤት እንዲሁም በስነ ምግባር በወጣቶች ስነ ምግባር በቤተ ክርስቲያን ሁለንተናዊ አገልግሎት ያገለግሉ ዘንድ ፍጹም መንፈሳዊ እንዲሆኑ እግዚአብሔርን እንዲያገለግሉ በፍጹም ልባቸው በፍጹም ሐሳባቸው እግዚአብሔርን እንዲያገለግሉ የተቀደሱ የተባረኩ እንዲሆኑ ሁልጊዜ እግዚአብሔርን በቤተ መቅደሱ ተገኝተው ያገለግሉ ዘንድ መዝሙር 8ን ገና በሕፃንነታቸው ብትጸልዩላቸው ልጆቻችሁ እግዚአብሔርን የሚያመሰግኑ እግዚአብሔርን የሚያውቁ የሚያመሰግኑ ለቤተ ክርስቲያን አገልጋይ ሆነው እንዲመረጡ
ያደርጋቸዋል። አንዳንዶቹ ወላጆች በዓለማዊ ብቻ ምጡቅ እንዲሆኑ፣ በዓለማዊ ብቻ ጎበዝ እንዲሆኑ ትፈልጋላችሁ። አይደለም። በመንፈሳዊ ጎበዝ ከሆኑ፣ በመንፈሳዊ አስተዋይ ከሆኑ ዓለማዊ በጣም ቀላል ነገር ነው። መጀመሪያ መቅደም ያለበት መንፈሳዊ ሕይወት ነው። ልጆቻችሁ በመንፈሳዊ ሕይወት ተኮትኩተው ካላደጉ ምን ዋጋ አለው? ስለዚህ ልጆቻችሁ መንፈሳዊ እንዲሆኑ በመንፈሳዊ አይምሮን እንዲይዙ ምንጊዜም ቢሆን መዝሙር 8ን ብትጸልዩላቸው ልጆቻችሁ የሚደነቁ እጅግ በጣም ከናንተ በላይ በመንፈሳዊም ሆነ በዓለማዊ አዋቂ ሊቅ ይሆናሉ ማለት ነው። ይህን ትፈልጋላችሁ እናንተ ወላጆች። ስለዚህ ይህን እንድታደርጉ ነው። በሶስተኛ ደረጃ ሕፃናት በመንፈስ ጠንካራ እንዲሆኑ፣ ልፍስፍስ እንዳይሆኑ፣ ጎበዝ እንዲሆኑ፣ ከማንኛውም አደጋ ከማንኛውም በሽታ ጤናማ ሆነው ራሴን አመመኝ፣ ዓይኔን አመመኝ፣ ጆሮዬን አመመኝ፣ ሆዴን አመመኝ፣ እጅና እግሬን ቆረጠመ እያሉ ዕለት ዕለት ሐኪም ቤት የማይሄዱ እንዲሆኑ እግዚአብሔር አምላክ ሁልጊዜ እንዲጠብቃቸው፣ እግዚአብሔር አምላክ ጤና እንዲሰጣቸው ትፈልጋላችሁ። በመንፈስ ጠንካራ እንዲሆኑ፣ ጀግና እንዲሆኑ፣ በሰው ዘንድ የተከበሩ የተወደዱ እንዲሆኑ፣ በሰው ዘንድ ትንሹም ትልቁም የሚያከብራቸው እንዲሆኑ ትፈልጋላችሁ። እንግዲያውስ መዝሙር 8ን ሁልጊዜ ጸልዩላችሁ ለልጆቻችሁ። ይህን ካደረጋችሁ ልጆቻችሁ እጅግ በጣም ጎበዝና አስተዋይ ይሆናሉ። ትልቁንም ትንሹንም የሚያከብሩ፣ አባቶቻቸውን የሚያከብሩ፣ እናቶቻቸውን የሚያከብሩ፣ በዘር በአድማ በጎሳ የማያምኑ ኢትዮጵያዊነት ስሜት ይልቁም ደግሞ መንፈሳዊነትን በቤተ ክርስቲያን ሲያድጉ፣ በመንፈሳዊ ሕይወት ሲያድጉ ሁልጊዜ የሚያስቡት አይምሯቸው ሰፊ ነው የሚሆነው። ጠባብ አይሆንም አይምሯቸው። ጠባብ አስተሳሰብ አያስቡም። ዓለም አቀፋዊ ይሆናል አይምሯቸው። ዓለም አቀፋዊ፣ ዓለምን በሙሉ ያያሉ፣ ይመለከታሉ። የምድሩን ብቻ ሳይሆን ሰማያዊን በሙሉ ያያሉ። ቅዱሳን መላእክት ስራቸው ምን እንደሆነ፣ ቅዱሳን ጻድቃን ሰማዕታት ስራቸው ምን እንደሆነ ልጆቻችሁ እጅግ በጣም ባለ አይምሮ ሆኖ ይህን ሁሉ ማየትና መመልከት ይችላሉ። ይሄ ሊሆን የሚችለው ምንድን ነው? ትልቅ አይምሮ እንዲኖራቸው ሲኖራቸው፣ ትልቅ አይምሮ ደግሞ እንዲኖራቸው የሚያደርገው ደግሞ ምንድን ነው? መዝሙር 8ን ስትጸልዩላቸው። ከዚህ ጋር ተያይዞ አንድ ወላጅ ወይም ወላጆች ሲጸልዩ ለልጆቻቸው ብለው ራሱን የቻለ ጸሎት አለች። ለልጆቻችሁ የምትጸልዩት ጸሎት በብራና የነበረች ግን የተተረጎመች እስካሁን ያላወቃችኋት፣ አሁን ከዚህ ቀጥሎ እሷን ደግሞ አስተምራችኋለሁ። ይህን ቪዲዮ በደንብ አስተውላችሁ በማስታወሻ ጽፋችሁ ያችን ጠዋትና ማታ እንድትጸልዩላቸው እጃቸው ሁልጊዜም ስትጸልዩላቸው ልጆቻችሁ እንዴት እንደሚጠበቁ ከዚህ ከክፉ መንፈስ ከአጋንንት ሁልጊዜ እንቅፋት ከሚሆን አሰናካይ ከሆነው ከዲያብሎስ ከሰይጣን እንዴት እንደሚጠበቁ ጸሎቷን በሚገባ እነግራችኋለሁ። እንድትከታተሉኝ በእግዚአብሔር ስም አሁንም በድጋሚ እጠይቃችኋለሁ። ወስብሐት ለእግዚአብሔር። ይቆየን።